ይሄን መልእክት የምትከታተሉ እስር ቤት ያላችሁ ወይኒ ቤት ያላችሁ 10 ዓመት 15 ዓመት የተፈረደባችሁ ወይም በከተማ ውስጥ ያላችሁ በተለያየ ልዩ ቦታ ያላችሁ በበደለኝነት ስሜታችሁ የተነሳ ወደ ቤተክርስቲያን መምጣት የከበዳችሁ በጉባኤ መቀላቀል ያቃታችሁ እግዚአብሔር ብላችሁ መጸለይ ያቃታችሁ ምን ቢሆን ነው እግዚአብሔር ምሕረት ያደርግልኛል ብላችሁ የምታስቡ ሰዎች ካላችሁ ጨንቋችኋል፣ ከብዷችኋል፣ እግዚአብሔር ይለመናችሁ። በህይወት ውስጥ ትልቅ ስጦታ ምንድነው ብላችሁ ታስባላችሁ? ምናልባት ገንዘብ፣ ወርቅ፣ አልማዝ ወይም የከበረ ድንጋይ ብላችሁ ልታስቡ ትችሉ ይሆናል። ለኔ ግን በህይወት ውስጥ ትልቁ ስጦታ የእንደገና እድል። ገንዘብ ከሰጠ፣ አልማዝ ከሰጠ፣ የከበረ ድንጋይ ከሰጠ በላይ የእንደገና እድል የሰጠ ውድ እንደሰጠ ይሰማኛል። ሰዎች በእኛ ተስፋ ሲቆርጡ፣ እኛ በእኛ ተስፋ ስንቆርጥ፣ በእኛ ተስፋ የማይቆርጥ የእንደገና አምላክ ሲደክመን ተስፋ የማይቆርጥብን፣ ስንሳሳት ብዙ ጊዜ አስረድቶን እንደ አዲስ ብዙ ጊዜ አስተምሮን እንዳልገባቸው አዳዲስ ሰዎች ስንሆን በእኛ ተስፋ የማይቆርጥ የእንደገና አምላክ። ወዳጆቼ በሰው ዘንድ እንደገና ብሎ ነገር የለም። በሰው ዘንድ እንደገና ማክበር፣ እንደገና ማፍቀር የሚባል ነገር የለም። በእግዚአብሔር ዘንድ ግን እንደገና ማንሳት፣ እንደገና መደገፍ፣ እንደገና ሰው ማድረግ፣ እንደገና ታሪክን መቀየር፣ እንደገና መሸለም፣ እንደገና የተበላሸውን ነገር ማስተካከል፣ እንደገና ክብርን መመለስ፣ እንደገና ስምን ማደስ የሚያቅበት አምላክ እግዚአብሔር ነው። እግዚአብሔር አምላክ ብቻ አይደለም፣ የእንደገና አምላክ ነው። እግዚአብሔር አምላክ ብቻ አይደለም፣ የወደቁትን የሚያነሳ፣ የደከሙትን የሚያበረታ፣ የተበላሸውን የሚያስተካክል፣ የጠፋውን የሚመልስ የእንደገና አምላክ ነው የሚል ሰው ካለ በደንብ አድርጎ ያጨበጭባል። ሰይጣንም በሱ ዘንድ እንደገና የለም። እንደገና መስጠት የለበትም። እንደገና ማክበር አይችልበትም። አንድ ጊዜ ከጣለ ጣለ፣ አንድ ጊዜ ከሰበረ ሰበረ፣ አንድ ጊዜ ከረሳ ረሳ፣ አንድ ጊዜ ካዋረደ አዋረደ እንጂ የተዋረደውን ማክበር፣ የወደቀውን ማንሳት፣ የተበላሸውን ማስተካከል አይችልበትም። ምናልባት ሰው ጋር እንደገና እኮ ሊኖር ይችላል ብላችሁ ካሰባችሁ ደግሞ ያ የሰው እንደገና ወይ ሁለቴ ከበዛም ሶስቴ ነው የሚሆነው። የእግዚአብሔር እንደገና ሁለት ጊዜ ሶስት ጊዜ ሳይሆን መጨረሻ የሌለው የምህረት ስጦታ። በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ወንዶችና ሴት ልጆች፣ በአስቸጋሪ የህይወት ምዕራፍ ውስጥ ያላችሁ፣ እንደወደቃችሁ የሚሰማችሁ፣ ነገራችሁ እንዳበቃ፣ ታሪካችሁ እንደተበላሸ፣ ከዚህ በኋላ ተስፋ እንደሌላችሁ፣ በኃጢአት አረንቋ ውስጥ እየማቀቃችሁ እንዳላችሁ የሚሰማችሁ ካላችሁ አንድ የምስራች አለኝ። አምላካችሁ እግዚአብሔር የእንደገና አምላክ ነው። አምላካችሁ እግዚአብሔር የእንደገና አምላክ ነው። እግዚአብሔር የእንደገና አምላክ እንደሆነ አዳምና ሔዋን የመጀመሪያዎቹ ምሳሌዎች ናቸው። እንስሳን መስዋዕት አድርጎ ራቁታቸውን ሲሸፍን በእነሱ ተስፋ እንዳልቆረጠባቸው ትረዳላችሁ። ያኔ በዘፍጥረት መጽሐፍ በኤደን ገነት በአዳምና ሔዋን ተስፋ ያልቆረጠ አምላክ ዛሬ ራቁት ብትሆኑ፣ ዛሬ ውዳቂ ብትሆኑ፣ ዛሬ ኃጢአተኛ ብትሆኑ፣ ዛሬ ነፍሳችሁ ቢደክማት እግዚአብሔር በእናንተ ተስፋ አልቆረጠም። እግዚአብሔር በተበላሸው ነገራችሁ ተስፋ አልቆረጠም። እግዚአብሔር በትዳራችሁ ላይ ተስፋ አልቆረጠም። በጤናችሁ ላይ፣ በስራችሁ ላይ፣ በህይወታችሁ ላይ፣ በልጆቻችሁ ላይ ተስፋ አልቆረጠም። እግዚአብሔር ራቁታችሁን በጸጋው ሊሸፍን ዛሬም በዙፋኑ ላይ ያለ ኃጢአታችሁን በደሙ የሚያጥብ ዛሬም ደሙ ትኩስ የሆነ በምህረት የተሞላ በቸርነት የተሞላ የእንደገና አምላክ ድምፁን ለእናንተ ያሰማል። ጠላታችሁ ደስ አይበለው፣ ብትወድቁ እንኳን ትነሳላችሁ። ዛሬ ማለዳ ጨለማችሁ ይነጋል። በዚህ ዓመት ጨለማችሁ ይነጋል። ከሰይጣን ጋር ውል የገቡ ኪዳን የፈጸሙ መስዋዕት ያቀረቡ ጥቂት ያጓደሉ ሲመስለው ቆልምሞ ይጥላቸዋል። አንገታቸውን ሰብሮ ያዋርዳቸዋል። ድጋሚ ላይ ያነሳቸው ነገራቸውን ሁሉ ይበታትናል። እኔና እናንተ አምላክ ይገርማቸዋል። አይደለም አሟልታችሁ ብታጓድሉ እንኳን ፊታችሁን ወደሱ ባዞራችሁ ጊዜ ምህረት ለማድረግ የሚራራ እንደዚህ በላቸዋለኝ ጌታ እግዚአብሔር በእናንተ ተስፋ አልቆረጠም። አሁንም መነሳት፣ አሁንም መውደቅ፣ አሁንም ማሰብ፣ አሁንም መበላሸት፣ አሁንም መሞከር፣ አሁንም መድከም፣ አንድ አይነት ህይወት ውስጥ እየተመላለሳችሁ እጭ ብላችሁ በገዛ ህይወታችሁ ተስፋ የቆረጣችሁ ካላችሁ፣ ቤተሰብ ተስፋ የቆረጠባችሁ፣ ሀገር፣ ትምህርት ቤት ተስፋ የቆረጠባችሁ፣ ከዚህ በኋላ ለምንም አይሆንም የተባላችሁ፣ በሰማይ ያለው አምላካችሁ አጥንታችሁ በእናታችሁ ማህፀን ያዋደደ ሳትፈጠሩ በፊት በስም የሚያውቃችሁ እግዚአብሔር ስለእናንተ ተስፋ አልቆረጠም። ከፀሐይ በታች ማንም በእናንተ ተስፋ ቢቆርጥ ምንም አያመጣም። ከፀሐይ በላይ ያለው አምላካችሁ እግዚአብሔር ስለእናንተ ተስፋ አልቆረጠም። አብርሃምና ሳራ ሁለተኛና ሶስተኛ እድል ከእግዚአብሔር እንደተቀበሉ ዛሬ በዚህ ማለዳ ሁለተኛ ሶስተኛ ብቻ ሳይሆን መጨረሻ የሌለው የምህረት እድል የምትቀበሉ ሰዎች እዚህ ውስጥ አላችሁ። የእግዚአብሔር ሁለተኛ እድል ለአብርሃምና ለሳራ ለ40 ዓመታት እንደነበረ አብርሃም ለእግዚአብሔር ለመታዘዝ 10 ምዕራፎች እንደፈጀበት ብዙ ምዕራፍ ቢፈጅባችሁም እግዚአብሔር ግን ወደሚፈልገው የህይወት አይነት እስክትመጡለት ድረስ እናንተን ከማንሳት፣ እናንተን ከመርዳት፣ እናንተን ከመደገፍ፣ እናንተን ከማስቀጠል የማይደክም አምላክ አለ። አባት ቢሆን ይደክማል፣ እናት ብትሆን ትደክማለች፣ ጓደኛ ወንድም እህት ቢሆን ይደክማል። የማይደክም በፍቅር አይኖቹ የሚፈልጋችሁ ሁል ጊዜ የሚራራ
ትባላላችሁ። አባት አለኝ የሚል ሰው ካለ አሜን ይበል። የእንደገና አምላክ አይኖቹ ልጆቹን እየፈለገ ነው። እጆቹ አቅም አንሷቸው የወደቁ ልጆቹን ለማንሳት ተዘርግቷል። አይቼዋለሁ። እግዚአብሔር እንደዚህ ብሎኛል። እንደገና በመካከላችሁ አልፋለሁ ብሎኛል። እንደገና ኃይላችሁን አድሳለሁ ብሎኛል። እንደገና እንባችሁን አብሳለሁ ብሎኛል። እንደገና ምርኳችሁን መልሳለሁ ብሎኛል። እንደገና ወደ ክብር መልሳችኋለሁ ብሎኛል። አምላካችን አምላክ ብቻ አይደለም፣ የእንደገና አምላክ ነው። አምላካችን አምላክ ብቻ አይደለም፣ የእንደገና አምላክ የወደቁትን የሚያነሳ የተበላሸውን የሚያስተካክል የሞተውን አልዓዛርን በስም ጠርቶ በሕያዋን መካከል የሚቀላቅል የእንደገና አምላክ አፍንጫ የተያዘበትን አክትሞለታል የተባለውን አልዓዛር እንደገና በስም የጠራ አምላካችሁ እግዚአብሔር ዛሬ ማለታ የሞተባችሁን ነገር በሕይወት ያኖረዋል። እኔ አላውቅም። እንደዛች ታላቅ ሴት ሬሳ ቤት አስቀምጣችሁ ሰላም ነው ያላችሁ ሰዎች የእግዚአብሔር ሰላም ወደ ቤታችሁ ሳትመለሱ ቀድሞ በቤታችሁ ይገባል። ቀድሞ ወደ ሕይወታችሁ ይገባል። ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁት ተስፋ አለው ተብሎ እንደተጻፈ ማን ነው ለሕይወትሽ፣ ማን ነው ለሕይወትህ ተስፋ የለውም ያለው? ማን ነው ለአገልግሎትህ፣ ማን ነው ለኑሮ፣ ማን ነው ለትዳርህ ተስፋ የለውም ያለው? ለጤናህ ተስፋ የለውም ያለው ማን ነው? የምናመልከው አምላክ፣ የምንዘምርለት፣ የምንሰግድለት፣ ጠዋትና ማታ ፊቱን የምንፈልግለት፣ የምንፈልገው ስሙን የምንጠራው አምላካችን ይገርምሃል። እኔ ዛሬ እነግርሃለሁ፣ አተኩሬ እነግርሃለሁ። ምናልባት ይሄ መልእክት የሆነ ቀን ይጠቅም ይሆናል። የከፋ ቀን የደከመ ቀን ሊጠቅም ይችል ይሆናል። ለሆነ ጓደኛ ላክለት፣ ለታከተው ህይወት ላስጠላው ሙት ለሚለው ነገር ላቅለሸለሸው ለሆነ ቤተሰብ ላክለት። እግዚአብሔር የእንደገና አምላክ ነው። ይገርማል። የእንደገና አምላክ ነው። እግዚአብሔር ጋር ዩሴንድ ስሮ የለም፣ ተጠቅሞ መጣል የሚባል ነገር የለም። ሲኖር የሚኖር ብቻ አምላክ አይደለም። ቢኖርህም ባይኖርህም ካንተ ጋር የሚኖር አምላክ ነው። ስትችል ብቻ አብሮክ ቢሆን አይደለም፣ ሲያቅትም አብሮክ የሚቆም አምላክ ነው። ስትጸልይ ስትጾም በቅድስና ስትመላለስ ብቻ አይደለም፣ ሲያቅትህ ህይወት ሲታክትህ በብዙ አስቸጋሪ አረንቋ ስታልፍ እግዚአብሔር አምላክ ካንተ ጋር የሚሆን አምላክ ነው። እግዚአብሔር የረሳከውን የሚያስታውስ የእንደገና አምላክ ነው። ጴጥሮስ ኢየሱስ በመስቀል ጥላ ስር ሆኖ ጓደኛ በሚያስፈልገው ጊዜ ለዛውም በማታ በብርድ እሳት እየሞቀ አንገቱን እየነቀነቀ ነበር የካደው። ከሳምንት በፊት እሳት እየሞቀ የካደውን ጴጥሮስን ከሳምንት በኋላ በጥብርያዶስ ባህር አጠገብ እሳት አንድዶ ቁርስ ሰርቶ ጠዋት ብሬክፋስት ይጋብዘዋል። እንደገና ተገለጠለትና መጣ። ወዳጆቼ ጌታ ኢየሱስ ወደ ጴጥሮስ እንደገና የመጣው እሱ የእግዚአብሔር ልጅ እንደሆነ ሊያስረዳው ሳይሆን ራሱ ጴጥሮስ ማን እንደሆነ ሊያስታውሰው እንደሆነ አስባለሁ። ማን እንደሆነ ሐዋርያ እንደሆነ 3000 5000 ሰዎችን የሚያድን አለት እንደሆነ ቤተክርስቲያንን በሱ ላይ እንደሚመሰርታት ጌታ እንደነገረው የጃይንት ሰው ነው። ትናንት በድካሙ፣ ትናንት በጥፋቱ፣ ትናንት በስተቱ፣ ትናንት በብዙ የህይወት መንገድ ላይ አልፎ በገጠመው ነገር እየተሸማቀቀ ወደ ኋላ መቅረት የለበትም። ስለዚህ ጴጥሮስ ሪስቶሬሽን ያስፈልገው ስለነበረ ነው ጌታ እንደገና የመጣው። ዛሬም የእንደገና አምላክ አንቺ የቃል ኪዳን ልጁ እንደሆንሽ ሊያስታውስሽ ይፈልጋል። አንተ የቃል ኪዳን ልጁ እንደሆንክ ሊያስታውስሽ ይፈልጋል። ተራ ሰው እንዳልሆን ኪዳን ያለ እንደሆን በስም እንደሚያውቅ ለትልቅ ፕሮግራም እንዳጨ ሊነግርህ ይፈልጋል። አዎ ከብዶሃል፣ ተሳስተሃል፣ አጥፍተሃል፣ ኃጢአት ውስጥ ገብተሃል፣ ህይወት ተበላሽቶባል፣ ተንገዳዷል፣ ቢዝነስ ፌል አድርጓል። ኦኬ ግን ይሄ ትናንት ነው። የነገው ሊነግርህ ይፈልጋል። ከዚህ ሁኔታ በፊት ያውቅሃል። ከሁኔታ በፊትና ከሁኔታ በላይ አንተን የሚያውቅ አምላክ እግዚአብሔር በሁኔታ አያብራራህም። ሰዎች ናቸው በሁኔታ የሚያብራሩ። ስታገኝ አገኝ ሀብታም ነው፣ ስታጣ ድሃ ነው የሚሉ ሰዎች ናቸው። እሱ ግን ዓለም ሳይፈጠር በፊት በክርስቶስ ኢየሱስ የመረጠህ እግዚአብሔር ማን እንደሆንክ ሊያስታውስህ ይፈልጋል። አንተ ተራ ሰው አይደለም። አንተ መሄጃ ያጣ አይደለም። አንተ ተንከራቻታ አይደለም። አንተ እነግርሃለሁ ዛሬ የእንደገና አምላክ በትልቅ ክብር ምርኮን ይመልሳል። ያኔ በልጅነትህ በትምህርት ቤት፣ ያኔ በቤተሰብ፣ ያኔ ገና በጠዋት የነገርህን ነገር ስትረሳው፣ የህይወት ውጣ ውረድ ሲያስረሳ፣ ኪዳን እያለ ኪዳን እንደሌለ፣ ተስፋ እያለ ተስፋ እንደሌለ፣ ትልቅ አቅም እያለ ሲዋሽብህ፣ ተፈጥሮ ሲዋሽብህ፣ ሰዎች ሲዋሹብህ፣ እድሜ ሲዋሽብህ ይመጣና እንደዚህ ይላል፣ ኖ እንደዚህ አይደለም። አንተ ጋር ትልቅ ክብር አለ። የሰማኝ ሰው ካለ በደንብ አድርጎ አሜን ይበለኝ። ሰዎች ወድቀህ ሲያገኙ የትላንትናውን ማስታወስ አይፈልጉም። ሰዎች ጠዋት አንበሳ ከሰዓት ሬሳ፣ ጠዋት ወርቅ ከሰዓት ጨርቅ ይሉሃል። ሰዎች ቆሽሸው ካገኙ በኋላ ትላንት ማን እንደነበርክ ሊነግሩ አይፈልጉም። እግዚአብሔር ግን ስትቆሽሽ፣ ሲያቅትህ፣ ስትወድቅ፣ ነገሮች ሲበላሹ አሁን ካለበት ሁኔታ ተነስቶ አንተን ዲፋይን ከማድረግ ይልቅ ትላንትና ለሱ የነበረህን ትጋት፣ ለሱ የነበረህን ፍቅር፣ ለሱ የነበረን የልብ መሰጠት የሚረሳ ሰው አይደለማ። ሰው እኮ ይረሳል ወዳጆች፣ ሰው ይረሳል። እግዚአብሔር ግን አይረሳም። በትንሿ አንደበታችሁ፣ በትንሿ ልባችሁ ገና በወጣትነት እድሜያችሁ እጃችሁን አንስታችሁ ከጉልበታችሁ ተንበርክካችሁ
ጨርሳችሁ አገልግሏችሁ ስታበቁ የሆነ ታይም ላይ መታችሁ ስትደክሙ ድንጋይ አንስቶ በእናንተ ላይ የሚፈርድና የሚያስፈርድ አምላክ አይደለም። የረሳችሁትን የሚያስታውስ እንደገና አምላክ። አላውቅም ይሄ መልእክቴ በዩቲዩብ በኩል ይሁን በቴሌቪዥን በኩል አንድ የሆነ ጃይንት የሆነ ፕሪቸር ጃይንት የሆነ ቲቸር በብዙ የህይወት ውጣ ውረድ ተቀጥቅጦ ጥግ የተቀመጠ እሱ ጋር ይድረስ አይድረስ አላውቅም። ግን አንድ ነገር እነግርሃለሁ። በደም ኪዳን የተወደድክ በውድ ዋጋ የተገዛ አንተ እግዚአብሔር ሌላ ትርፍ ልጅ የለውም። አንተ ነው ያለው። አንተን የሚመስል ሌላ ትርፍ ልጅ የለውም። አንተ ጭማሪ ብትሆን ኖረው ሌላ ሰው አይፈጠርም ነበር። ይገርምሃል፣ አንተ የተፈጠርከው ጭማሪ ስላልሆንክ ነው። እውነቴ ነው፣ አትፈጠርም ነበር አንተ ጭማሪ ትርፍ ብትሆን ኖረው። እነግርሃለሁ ለእግዚአብሔር ውድ ልጁ ነህ፣ ውድ ልጁ ነህ። እግዚአብሔር ምስክር ውድ ልጁ ነህ። አሁንም ባንተ ላይ ያለው ፕሮግራም ይቀጥላል ይላል ጌታ። አሁንም ባንተ ላይ ያለው ፕሮግራም ይቀጥላል። ደክሞሃል፣ ፕሮግራሙ ግን ይቀጥላል። ወድቀሃል፣ ፕሮግራሙ ይቀጥላል። ተበላሽቷል፣ ፕሮግራሙ ይቀጥላል። ተሳስተሃል፣ አሁንም ከተሳሳትክበት ከወደክበት ተነስተህ ፕሮግራሙ ይቀጥላል። እኔ ላይ ያለው ዓላማ ይቀጥላል የሚል አሜን ይበል። በምንዝር የተያዘችዋን ሴት አመንዝራለች ብለው ወደ ጌታ ሲያመጧት ምናልባትም እነሱ ያንን ለክስ ያበቃቸውን ኃጢአት ብቻ ይሆናል የሚያውቁት። ከነሱ ይልቅ ዝርዝር ኃጢአቷን የሚያውቅ ጌታ እንደዚህ ያለ ሁለተኛ ጊዜ እድል ሰጣት። እኔም አልፈርድብሽም ማለት እኔም አልፈርድብሽም ማለት ያሳደደ የሚጠዘጥዛችሁ የክስና የፍርድ ጦር ዛሬ ከህሊናችሁ ላይ ተሰበረ። ቀና እንዳትሉ እንደገና ድጋሚ በእግዚአብሔር ቤት እንዳትቆሙ እንዳታገለግሉ በቤታችሁ በትዳራችሁ ነገራችሁ እንዳይቀጥል እየተከታተለ የሚወጋችሁ የክስና የበቀል ጦር በኢየሱስ ይሰበር። ጌታ ጴጥሮስን ትወደኛለህ ሲለው እንቆቅልሽ እየጠየቀው ወይም ፈተና እየፈተነው አይደለም፣ እያደሰው ነው። ጴጥሮስ ኢየሱስን ስንት ጊዜ ካደው? 3 ጊዜ። ኢየሱስ ወደ መጀመሪያ ወደ ልጅነት ፍቅሩ ስንት ጊዜ መለሰው? 3 ጊዜ። እናንተ ይቅርታ መጠየቅ ይደክማችሁ ይሆናል እንጂ እሱ ይቅርታ ማድረግ አይደክመው። እናንተ ምሕረት አድርግልኝ ማለት ይደክማችሁ ይሆናል እንጂ እሱ ምሕረት ማድረግ ከብዶት አያውቅም። ወዳጆቼ ወደ መጀመሪያ ፍቅሩ ጴጥሮስን እንደመለሰው ዛሬ ማለዳ አባርካችኋለሁ። ዛሬ ማለዳ ቃል በእናንተ ላይ ይናገራል። ወደ መጀመሪያ ነገራችሁ እግዚአብሔር ይመልሳችኋል። ዛሬ ቃል እንዳለው አምኖ የመጣ ሰው ካል ወይኔ ይሄንን ሉዝ አረኩት ያኔ በልጅነቴ ይሄ ነገር ነበረ የምትሉትንና ያጣችሁትን ነገር እግዚአብሔር መልሶ ወደ መጀመሪያ ነገራችሁ ይመልሳችኋል። ወደ ጠዋቱ ነገራችሁ ይመልሳችኋል። እዚህ ካላችሁ አንድ ጊዜ አንድ ምሳሌ ከሌዊ ጋር ሰርቼ ነበረ። ልብሴን ለብሼ ከረባት አድርጌ ሱፍ አድርጌ በኔ ቤት ዘንጬ የማገለግለውን ህዝብ ይመጥናል ብዬ ከቤቴ ልወጣ ስል ልጄ በጭቃ እየተጫወተ ሲሮጥ ወደ እኔ ሲመጣ ከነካው ጭቃ በላይ ልጅነቱ ዋጋ ስለነበረው ስለ ፕሮቶኮሌ ግድ ሳይለኝ እንዳቀፍኩት ልክ እንደዛ ከነካችሁ ቆሻሻ ከገባችሁበት የህይወት አይነት ይልቅ ልጅነታችሁ ውድ እንደሆነ ሊያስታውሳችሁ ይፈልጋል። ይህን መልእክት የምትሰሙ ሁሉ የኃይል መታደስ ይሁንላችሁ። በጌታ በኢየሱስ ስም የኃይል መታደስ ይሁንላችሁ። እንደገና መርቃችኋለሁ። የውስጥ መታደስ ይሁንላችሁ። የፈለጋችሁ መነሳት ውስጣችሁ ላይ ግን አቅም ያጣችሁ ሰዎች እየፈለጋችሁ ማገልገል እየፈለጋችሁ እንደ ትናንት መሆን ውስጣችሁ ላይ ግን አቅም ያጣችሁ ሰዎች ዛሬ አቅም የሚሰጥ መንፈስ ያገኛችሁ። እግዚአብሔር የጣልከውን የሚመልስ የእንደገና አምላክ። ታናሹ ልጅ ድርሻውን ወሰደ፣ ወደ ሩቅ አገር ሄደ፣ ንብረቱን አባከነ፣ ያለውን ጨረሰ፣ ከነበረው በታች መኖር ጀመረ። ልጁ ታናሽነቱ በቤቱ ላይ በእድሜ ብቻ ሳይሆን በሕይወቱም የተገለጠበት አይነት እንደሆነ አስባል። በመጨረሻ ወደ አባቱ ሲመለስ አባቱ ለሰውነቱ ልብስ፣ ለእግሩ ጫማ፣ ለጣቱ ቀለበት፣ ለረሃቡ እንጀራ ቀረበለት። አባቱ ልብሱን መለሰለት፣ ቀለበቱን መለሰለት። አባቱ ስሙን መለሰለት፣ ወንበሩ መቀመጫውን መለሰለት። ድግስ ደግሶ በተጋባዦቹ መካከል ላይ ያስቀመጠው ወንበሩ ተመለሰለት። ልጁ ስሙ ተመለሰለት። ልጄ አለው። ጠፍቶ ነበር አለው። ስሙን መለሰለት። ወዳጆቼ ልብሱን መለሰለት፣ ቀለበቱን መለሰለት። ይህን መልእክት የምትከታተሉ ሰዎች እግዚአብሔር አምላክ የጣልነውን የሚመልስ እንደገና አምላክ ነውና በድካምም በኃጢአትም በስንፍናም በድፍረትም ባለማወቅም የጣላችሁትን የትኛውንም ነገር እንደገና ይመልስላችሁ። እግዚአብሔር ስማችንን ይመልሳል። እግዚአብሔር ኪዳናችንን ያድሳል። እግዚአብሔር አገልግሎታችንን ይመልስልናል። ልክ የኩላሊት እጥበት እንደሚባል ልክ እንደዛ እግዚአብሔር አምላክ የስም እጥበት፣ የአገልግሎት እጥበት፣ የህይወት እጥበት፣ የብዙ ነገር እጥበት በኢየሱስ ስም ያደርግላችኋል። አንተ እንደዚህ ያለ እግዚአብሔር እንዴት ትቀመጣል? እኔ ስምህን አድሰዋለሁ ይላል። ስምህን እመልስልሃለሁ። የልጅነትን ስም ትንሽም በትልቅም በተራም በምናምን ምክንያት በብዙ ጉዳይ በስማችሁ ላይ የማይሆን ነገር የተለቀለቀባችሁ፣ በስማችሁ ላይ ብዙ ነገር የተጻፈባችሁ በጌታ በኢየሱስም ከዚህ ቀን ጀምሮ እግዚአብሔር ስማችሁን ያድሰዋል። ወንበር ፖዚሽን እንደሆነ በቤተሰባችሁና በዚህ ምድር ላይ ያላችሁን ፖዚሽን መልሳችሁ መያዝ ይሆንላችሁ። በኢየሱስም መያዝ ይሆንላችሁ። ፖዚሽናችሁን ትይዛላችሁ። ስማ እኔ አውቀዋለሁ አምላኬን። የቃሉን ጠል ምድሪቷ ላይ ሲያፈስ አውቀዋለሁ። በጉባኤያችን ሲያመጣ አውቀዋለሁ። እንደገና አምላክ ስማችሁን እንደገና ያድሰዋል። ኪዳናችሁን እንደገና ያድሰዋል። አገልግሎታችሁን እንደገና ያድሰዋል። የሰማኝ ሰው ካለ ድምፃችሁ እስከ
በምድር ጫፍ ይሰማ። ድምድምታው በምድር ጫፍ ይሰማ። በኢየሱስ ስም ይሰማ። ሰው ልብስን፣ ክብርን፣ ገንዘብን፣ ሽቶን፣ ስምን፣ ስልጣንን አድራሻ አድርጎ ይመጣል እንጂ ራቁትን አድራሻ አድርጎ አይመጣም። ወደዚህ ወደ ማንም ወደማይጠጋው ማንም ወደማይቀርበው የሙታን እንጂ የሕያዋን ባልንጀራ ወደሌለው ወደዚህ ሰው ጌታ ተጠጋ። እረኞቹ ለከተማው ሰዎች ነግረው ሲመለሱ የከተማው ሰዎች ያዩት ራቁት ሰው አይደለም፣ ወደ ልቡ ተመልሶ ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ አዩት ይላል መጽሐፍ። ወዳጅ ከእንደገና በፊት ራቁትን ያዩ ከእንደገና በኋላ ራቁትን አዩ። ያኔ ነበር ራቁትን ያዩ። ከእንደገና በኋላ ክብርህን ነው የሚያዩት፣ ልብስህን ነው የሚያዩት። የሰማኝ ሰው ካለ አሜን ይበል። ከእንደገና በኋላ ሞገስህን ነው የሚያዩት፣ መጎብኘትህን ነው የሚያዩት። ዛሬ እኔ ባርካለሁ። በብዙ ሁኔታው ስታልፍ ያዩ ሰዎች መጎብኘትን ያያሉ፣ ክብርህን ያያሉ። ስትዋረድ ያዩ ክብርህን ያያሉ፣ ስታጣ ያዩ ስታገኝ ያያሉ። ጠላትህን የሚበቀል እንደገና አምላክ ደሊላ አስባ ተዘጋጅታ አቅዳ ለግል ጥቅሟ ስትል ለገቢ ምንጯ ለትርፏ ስትል ሳምሶንን ጸጉሩን አስላጨችው ይላል። የሳምሶንን ጸጉር ካስላጨችው በኋላ ሌሎች ጠላቶቹ መጥተው እስኪያስጨንቁት አልጠበቀችም። እዛው ምዕራፍ ላይ ስታነቡ ታስጨንቀውም ጀመር ይላል። ኃይሉም ከሱ ተለየው። ፍልስጤማውያንም መጥተው ያዙት፣ ዓይኑንም አጠፉት፣ በናስ ሰንሰለትም አሰሩት፣ እህል ፈጪም አደረጉት ይላል። ያንን ኃያል ሰው ያንን ሱፐርናቹራል ኃይል በሱ ላይ ይሰራበት የነበረውን ሰው በአንድ አዲስ የአህያ መንጋጋ ሺዎችን ክምር በክምር ያደረገ የከተማውን ቅጥር የነቀለ አንበሳውን የገነጠለ 300 ቀበሮችን የያዘ ድንቅ ሰው ኃያል ሰው እንዳይሆኑ ሆኖ በአንዲት ጥቅም በፈለገች ከፍልስጤም ሽማግሌዎች ጀርባ ለገንዘብ ስትል መጀመሪያ አስቀድማ ለግል ስራዋ ከዛም ለትርፍ ስትል ወዳጇን በሳንቲም ቀይራ ጸጉሩን አስላጨችው። ግን ዓይኑ እንደጠፋ ቀረ አይልም። ኃይሉ ከሱ እንደተወሰደ ቀረ አይልም። ጸጉሩ እንደተላጨ ያ ኃያል ሰው ያ ትልቅ ሰው ነገሩ እንደተበላሸ ቀረ አይልም። ቁጥር 22 ሲናገር እንደገናም የሳምሶን ጸጉር ያድግ ጀመር ይላል። አላህ ለኪዳን ልጆች ለተጠሩ ለተቀቡ እንደገና ነገራቸው የሚነሳበት ኃይላቸው የሚመለስበት አለ። እነዛ የተጠሩ የተቀቡ የእግዚአብሔር ልጆች ሲደክሙ ወድቀው ደክመው የሚቀሩ እንዳይመስልህ። ኃያላን ሲወድቁ ጠብቀ የምታጨበጭብ፣ ኃያላን ሲወድቁ ጠብቀ የምትስቅ የምትሳለቅ እግዚአብሔር የጠራው ኪዳን ያለው በሱ ላይ ትልቅ ፕሮግራም የጫነበት ሰው ይወድቅ ይሆናል እንጂ ወድቆ አይቀርም። ይደክም ይሆናል እንጂ ደክሞ አይቀርም። በወዳጅ ክዳት የቆሰላችሁ፣ ባመናችሁት ሰው የተመታችሁ፣ ባስጠጋችሁት ሰው ወጥመድ የተዘረጋባችሁና በከባድ ሁኔታ ቅርቃር ውስጥ የገባችሁ ሰዎች መጽሐፍ ለሁሉም ጊዜ ያለው እንደሚል ቁጥር 22 ላይ የሳምሶን ጸጉር እንደገና ማደግ ጀመረ ተብሎ እንደተጻፈ ልክ እንደዛ አሁን ደግሞ በተራው የእናንተ ነገር፣ የእናንተ ቤት፣ የእናንተ ሕይወት፣ የእናንተ አገልግሎት፣ የእናንተ ጸጋ፣ የእናንተ ጥሪ፣ የእናንተ ቢዝነስ ከተመታበት ከተቆረጠበት ለምን ስሩ በአፈር ውስጥ ቢሞት እንኳን ተብሎ እንደተጻፈ ወዳጄ እግዚአብሔር ያለው ተስፋ አለው። የሰማኝ ሰው ካለ አሜን ይበለኝ። ዘመድ ካለው ሰው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ብር ካለው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ጓደኛ ካለው ይልቅ እግዚአብሔር ያለው ሰው ተስፋ አለው። የተጨነቃችሁ ሰዎች ኃያል ሆናችሁ ትልቅ አቅም፣ ትልቅ የቢዝነስ ሐሳብ፣ ትልልቅ ጥሪ ይዛችሁ በአንድ ወይም በሁለት ጊዜ ስህተት ምክንያት እንዳይሆኑ ሆኖ ነገራችሁ ከላያችሁ ላይ እንደተወሰደ የሚሰማችሁ ከዛም በላይ በሆነ የህይወት መንገድ ውስጥ ያላችሁ ሰዎች እና መጽሐፉም ሲናገር እንደዚህ አለ። ሳምሶንም እንዲህ ሲል ጸለየ። ልዑል እግዚአብሔር ሆይ አስበኝ፣ አምላኬ ሆይ አንድ ጊዜ ኃይሌን መልስ፣ ስለጠፉት ዓይኖቼ ፍልስጤማውያንን እበቀል ዘንድ ብሎ ጸለየ። እግዚአብሔርም ሰማው። ተበቀላቸው። ይሆን እነግርሃለሁ፣ እግዚአብሔር ጠላቶችን ይበቀላል። እግዚአብሔር ጠላቶችን ይበቀል ዘንድ ኃይልን ይመልሰዋል። እንደተሳቀብህ አይቀርም፣ እንደተሳለቁብህ አይቀርም፣ እንደተሾፈብህ አይቀርም። እግዚአብሔር ነገርን ይመልሰዋል። ይሆን እግዚአብሔር ምስክሬ ነው። እግዚአብሔር ጋር ያለው ታሪክ አጨራረሱ ጠላቶች ጋር እንዳለው ስክሪፕቸር አይደለም። ጠላቶች ጋር እንዳለው ስክሪፕት አይደለም። እንደዛ ጋር እንታል እግዚአብሔር ጋር ያለው የታሪክ መጨረሻ ጠላቶች ጋር እንዳለው ስክሪፕት አይደለም። ጠላቶች መሀል ላይ ያነበቡት መጨረሻን የሚያውቀው እግዚአብሔር ነው። መጨረሻ የክብር ነው። አሜን ይባላል። ወዳጄ በዓለም ታሪክ አንድ ጊዜ ከዙፋኑ ወርዶ አንድ ንጉሥ ከዙፋኑ ከወረደ ተመልሶ ወጥቶ አያውቅም። የፈለግከውን ታሪክ ልታመጣ ትችላለህ። ንጉሥ ከዙፋኑ ወርዶ ተመልሶ ወጥቶ አያውቅም። መንግስቱንም ጥራ፣ ኃይለ ሥላሴን ጥራ፣ ጋዳፊን ጥራ፣ ሳዳም ሁሴንን ጥራ፣ የፈለግከውን ጥራ። አንድ ጊዜ ከወረድክ ነው። በታሪክ ከዙፋኑ ወርዶ ከቤተ መንግስት ወጥቶ ከአልጋው ላይ ወርዶ ድንጋይ ላይ ተኝቶ በባዶ እግሩ የወጣ ሰው እንደገና በወታደር ታጅቦ የተመለሰ ዳዊት ይባላል። ዛሬ እነግርሃለሁ የተቀባ ሰው ልታሳድደው ትችል ይሆናል እንጂ በፍጹም እንደወደቀ አይቀርም። እንደገና ይመለሳል። እኔ ነኝ የሚል ሰው ካለ አሜን ይበል። እንደገና እመለሳለሁ የሚል አሜን ይበል። በዲቫይን አክሰለሬሽን አንድ ጊዜ እግዚአብሔር ካሰባችሁ ዮሴፍ ከእስር ቤት አስቸኮሉ ተብሎ እንደተጻፈ እጅ አሳላፊው ከሚያስባችሁና ከሚያስታውሳችሁ እግዚአብሔር ሲያስባችሁ ነገር አክሰለሬት ነው የሚያደርገው። ዛሬ ባርካችኋል። በመለኮታዊ ፍጥነት ነገራችሁ ይፈጠናል። በጌታ በኢየሱስ ስም መውጣት ይሆንላችኋል። ይሄን መልእክት
የምትከታተሉ እስር ቤት ያላችሁ፣ ወይኒ ቤት ያላችሁ፣ 10 ዓመት 15 ዓመት የተፈረደባችሁ፣ ወይም በከተማ ውስጥ ያላችሁ፣ በተለያየ ልዩ ቦታ ያላችሁ፣ በበደለኝነት ስሜታችሁ የተነሳ ወደ ቤተክርስቲያን መምጣት የከበዳችሁ፣ በጉባኤ መቀላቀል ያቃታችሁ፣ እግዚአብሔር ብላችሁ መጸለይ ያቃታችሁ፣ ምን ቢሆን ነው እግዚአብሔር ምሕረት ያደርግልኛል ብላችሁ የምታስቡ ሰዎች ካላችሁ፣ ጨንቋችኋል፣ ከብዷችኋል፣ እግዚአብሔር ይለመናችሁ። አሁን እንኳን ይሄን ቃል እያነበብኩላችሁ ልባችሁ የመመለስ መንፈስ ውስጥ ያለ ዛሬ በጌታ በኢየሱስም የትኛውም የተጫናችሁ የኃጢአት ሸክም ከላያችሁ ላይ ይራገፋል።